የተወዳችሁ ተመልካቾቻችን አብሮነትን ነው በመከታተል የምትገኙት። እዚህ ሰብሰብ ብለን እናንተኑ በአብሮነት የረመዳን ቆይታችሁን እንድታሳልፉ እንግዲህ እኛም የቻልነውን ጥረት እያደረግን ነው የምንገኘው። እናንተ ጋር እንዴት እየሆነ ነው የሚለውን ደግሞ ሼር ታደርጉናላችሁ። ዶክተር ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሰው ልጅ ማህበራዊ ፍጡር ነው። ብቻውን እንዲኖር አላህ አልፈቀደለትም። አኽቢርኒ ዐመን ቱኻሊል፣ ማንን እንደምትጎዳኝ ንገረኝ አንተን እነግርሃለሁ። ሰዎችም እንደሚሉት አልመርኡ ቀሊሉን ቢነፍሲሂ ወከሲሩን ቢኢኽዋኒሂ፣ ሰው በራሱ ነጠላ ነው፣ በወንድሞቹ ብዙ ነው። የዚህ ቅሉ እኛም ዘንድ ደርሶ 50 ሎሚ ነው ወሬው። ብዙ ሰው ሸክም ሊሆን ይችላል፣ ሲከፋፈሉት ለእያንዳንዱ ሰው ጌጥ ነው። አብሮነት የሚለው ቃል ሸክምን ማቅለል፣ መንገድን ማሳበር፣ ደስታን በጋራ መኖር፣ ሐዘንን በወንድሞች ትከሻ ላይ ጭኖ ለአዲስ መንፈስ መዘጋጀት፣ እነዚህ ሁሉ ያሉበት ትልቅ ትርጉም ነው። ነጠላነት በሁሉም ሰዎች ተጠልቷል። ነቢያቶቹ ነጠላነትን አላህ እንዳያመጣባቸው በእድሜያቸው መባቻም ላይ ማብቂያም ላይ ለምነውታል። ረቢ ላ ተዘርኒ ፈርደን ወአንተ ኸይሩል ዋሪሲን አሉ ዘከሪያ። ጌታዬ ነጠላ አድርገህ አትግደለኝ አሉ። ነቢ ሙሳ ሙሽዱድ ቢሂ አዝሪ ወአሽሪክሁ ፊ አምሪ፣ ጡንቻይን በእርሱ አጠንክርልኝ በጉዳይም ተጋሪ አድርግልኝ ብለው ሃሩን ነቢይ ይሆን ዘንድ ዱዓ አደረጉ። ለምን ሲባሉ ከይ ኑሰቢሐከ ከሲራን ወነዝኩረከ ከሲራ፣ እኛ ደግሞ እንጨምራለን ወኑጃሂዱ ፊ ሰቢሊከ ከሲራ፣ በመንገድህ ላይ አብረን እንድንታገል እንድንሰራ እንድንወጣ የደከምን ጊዜ ሰዎች እንዲያቃኑን አብሮ መሆን በጣም አስፈላጊ። መንፈስ ይደክማል፣ አካል ይደክማል፣ አእምሮ ይደክማል፣ መንገድ ይስታል። የጀመርነውን ነገር አንጨርስም። የጀመርነውን የምንጨርሰው አብረውን በጉዞ ላይ ባሉ ሰዎች ትከሻ ነው። ያ ሰፊውን የአላህ የዳዕዋ ወንዝ የምንሻገረው በመንገዱ ላይ ያሉ መሰናክሎችን የምናልፋቸው እርስ በርስ በሚኖረን ትብብር ነው። እዚህ ቁጭ ብለን ባለንበት የኢማን ጥሪ በጣም ትልቅ ነው፣ ግዙፍ ነው። ስንወጣ ግን የፈሳድ አውሎ ንፋስ ሁሉንም ጠራጊ ነው። በፈሳድ አውሎ ንፋስ ውስጥ በኪስህ እንደሞላ ድንጋይ አውሎ ንፋሱን ለመከላከል የሚያስችልህ የወንድምህ እጅ ነው። ብቻህን ቆማ አውሎ ንፋሱን ማለፍ አትችልም። ፈሳድ በነፃነት መታገል የሚችሉት ነገር አይደለም። ያ የወንድም እርጋታ ያስፈልገዋል። ይህን መንፈስ ከሚያመጡ አጋጣሚዎች መካከል ይህ ፕሮግራም አንዱ ነው። ትላንት ልጆች የነበሩ ወንድሞቻችን ዛሬ ትልቅ ሆነው የሚያወሩትን ቁም ነገር ስትሰማ ኸይር ባቂ ነው። ሁሌም ዘውታሪ አላህ እስከፈቀደለት ጊዜ ድረስ በዚህ ልክ ይኖራል። በዚህ የነቢያት ጥሪ ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወኩኑ ዒባደላሂ ኢኽዋነን አሉ። ለአላህ ባሮች ስትሆኑ ወንድማማች ሁኑ አሉ። የዚህ አብሮነት መዳረሻውና ማብቂያው ደግሞ ጀነት ብቻ። ብዙ ነገሮች በዚህ ምድር ላይ የሚያበቁ ናቸው። የእውነተኛ ወንድማማችነት ማብቂያው ግን ጀነት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአላህ ቀኝ የሚቀመጡ ሰዎች አሉ። ፊቶቻቸው ብርሃን ነው። የአላህ ሁሉም ነገሩ ቀኝ ነው። መላእክቶች ይቀኑባቸዋል። በአላህ መንገድ ላይ ህይወታቸውን የሰው ሰዎች ይቀኑባቸዋል። ነቢያቶች ይቀኑባቸዋል። ማናቸው እነዚህ የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም አሏቸው? ኡላኢከ አልሙተሐቡነ ቢጀላሊላህ፣ በአላህ ልቅና ጥላ ስር ሆነው የተዋደዱ ሰዎች ናቸው። አብሮነት ለሰው ልጅ
ለወንድሞቻችን እና እህቶቻችን ምሳሌ ከሆነ በልብ ውስጥ የታዘለ በአላህ ዘንድ እውነት የተባለ የእውነት ፍቅር እና ወንድማማችነት ብዙ መስመር እንደሚያሻግር ማሳያ ፕሮግራም ነው ብዬ አልፋለሁ። የማረሳው አንድ አጋጣሚ ሶስተኛው ይመስለኛል ታስታውሳላችሁ መሐመድ አህመድ ጀማል ነበር ጋሩ ሂራ ና ወካና አኺ አንተ ሁሩን ወራ ሱዱር ከሚለው ነሽዳ ውጪ ሌላ አንድ ነሽዳ ይል ነበር ذكرني بذاك الشهيد باذن الله سيد قطب እህቱ የጻፈችው ምንድን ነበር ለማን ትካዜ ላዋሳ የሚል ነበር በአማርኛ እንደዛ ማለት እና እነሱ የባለቤቶቻቸውን ጉዞ እኛም ሽዑራችን እንደዛ ነበር አቡበክር ምን አለኝ አፎን እንግዲህ አቡበክር ምን ሆነ በጣም ወዳጅ ታላቅ ወንድሜ ስለሆነ ነው ኡስታዝ አቡበክር ማለት ክሪ ምን አለኝ መሰላችሁ አማሮ ያለና አንተ እንኳን እንሻገሩ ነበር አብለግ ቃል ሰዎች የትኛው አውስ እንደሚሆን አናውቅም ግን ባንዶቻችን አንዳችን ባንደኛችን እንሻገራለን ማለት ብዙዎቻችን ያንደኛችን ትከሻ ስለሆነ በመንገዱ ላይ አላህ ትዕግስትን መተሳሰርን መተባበርን በመንገዱ ላይ መጽናትን እንዲወፍቀን ነው አላህን መለመነው አላህ ያ አዩሃ الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون ይላል ታገሱ እርስ በርሳችሁም ተጋገሱ በመንገዱ ላይ ተያያዙ የዛሬ 10ም 20ም 30ም አመት ወጣቶቹንም እኛም ወጣቶቹንም ልጆቻችንንም በተደጋጋሚ የምናይበት መድረክ እንደሚሆን ባለሙሉ ተስፋ ነኝ ኢንሻአላህ አላህ 10 አመት 20 30 40 ያለ ብዙ አስሮችን ይደጋግማችሁ ለዚህ ስኬት የበቃችሁ ብዙ ህይወታችሁን ክፍል መስዋዕትነት ያደረጋችሁ በመንገዱ ላይ ብዙ ሰዎች በድካም ሲተውት የቆማችሁ ደግሞ አዩብ አቡ ሐኒፋ ዛም መድረክ ጀርባ ያሉ መሐመድ ፈረጃ አክረም ሁሴን ካሜራ ሰዎች በሙሉ አሉና ለአውሪዎቹ የማውራትን መድረክ መፍጠር ለማህበረሰብ የመተላለፍ መንገድ መሆን ትልቁ ወሳይል ሼክ ሰዒድ ኢኽላስ ያለው ባላጅር ማይክሮፎን ነው ይላሉ ሰለት الفكره ምን ማለት ነው ኢኽላስ ያለው ባላጅር ማይክሮፎን ነው ይላሉ ማይክሮፎን ትናገርበታለህ እንጂ አይናገርም እሱ ግን የብዙ ኸይሮች መንገድ ነው የዛ ኸይር መንገድ አላህ ያደርጋችሁ ኢኽላሳችሁን ይቀበላችሁ هذا والله اعلم وبالله التوفيق ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችንን ነው አስሮቹን በጀነት የተበሰሩ ሱሐቦችን ያነሳሳን ቆይታ አደረገን ከቢሾፍቱ ከተማ ሼባ ቪሌጅ ውስጥ ተገኝተን አስሩንም ሱሐቦች ሐሳብ ታሪክ ስሜት እድገት ከእስልምና ያላቸውን አበርክቶ ጨምሮ በርካታ ሐሳቦችን ስናደምጥ ቆየን ከወንድሞቻችን አንደበትም እንደዚሁ ምክሮችን ሐሳቦች ሲተላለፉላችሁ ነበር ከዱዓቶቻችንም ከአብሮነት ጋር የነበራቸውን ቆይታ ጉዞ በተመለከተ ሐሳቦች መልእክቶች ሲተላለፉ ነበር እንዲሁ ተተኪ ወንድሞችንም እንደዚሁ ሰብሰብ አድርገን ደግሞ 10ኛ ዓመትን እስኪ ደግሞ ወደፊት እንመልከትበት ብለን በአብሮነት ወደናንተ ስንደርስ ቆየን እናንተም በአብሮነት ደግሞ ከጣቢያችን ጋር ቆይታ ያደረጋችሁ መልእክቶቹን ሐሳቦቹን ጥያቄዎቹን የምናነሳቸውን ነገሮች በሙሉ እየተዋሃዳችሁ ቆይታ አድርጋችኋል አምላካችን አላህ Subhanahu Wa Ta'ala በአብሮነት አሁንም እንዲያዘልቀን ዱዓችን ነው ባረከላሁ ፊኩም ተመልካቾቻችን ከተለያየ ቦታ ከተለያየ ሀገር አካባቢ ተገናኝተን በእድሜያችን የተለያየን በቀለማችን የተለያየን በብዙ ነገራችን የተለያየን ሰዎች ሆነን ግን ለአንድ አላማና በእስላም ጥላ ስር ተሰባስበን የተቀመጥንበትን ፕሮግራም ይህ ተጋብቶ ሌሎችም በተለያየ አካባቢ የሚኖሩ ሰዎች አብሮነትን እንደዚሁ
ሴሌብሬት እንዲያደርጉት እንዲያደምቁት ከማሰብና ከመመኘት ነው። አላህ Subhanahu Wa Ta'ala ምኞታችንን እንዲያሳካልን እንመኛለን። የዛሬውን ፕሮግራም በዚሁ ልንቋጭ ግድ ይለናል። ቀሪ አብሮነት በረመዳን ፕሮግራማችን ይቀጥላል። እኛ ከወዲሁ እንሰናበታለን። እዚህ እንግዲህ ሼባ ቪሌጅ የነበረን ቆይታ ማለት ነው የዚህ የመቀማመጥ ቆይታችን ይህን ይመስል ነበር። አብራችሁን ስለቆያችሁ በጣም እናመሰግናለን። አሁንም ወደ ስቱዲዮ እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት